ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርብ የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ እኔና ዶክተር ደብሩ ነጋሽ የምናቀርባቸው ጉዳዮች በአማራ ላይ የሚፈጸመው ዘር ማጥፋት፣ ፍጅት፣ መቀጣጠልን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥፋትና ማውደምን፣ ለሚፈጸመው ዘር ማጥፋትና አገር ማፍረስ የወያኔ ትግሬና የኦሮሞማ ኦነግ እና የወያኔ ትህነግ አገር መፍጠርን መሰረት ማድረጉ እየታወቀ የሚሰጠው ትርጓሜና የእውነታውን ውል በሚመለከት እንወያያለን። የዘመድ ሳተላይት ቴሌቪዥንን በማስተዋወቅ በማገዝ የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስነትን ተዋግተን ደምስሰን ከኢትዮጵያ ምድራችን ነቅለን የአማራነት ህልውናችንን አረጋግጠን ፍትህና ሰላም በኢትዮጵያችን አስፍነን ሀገራችንን ወደ ነበረ ክብሯ ለመመለስና ትውልዳችን ካለ ስጋት እንዲቀጥል ለማድረግ ይሄ ትንሹ ኃላፊነት ነው። በስር ነቀል ለውጥ በሚዋደቀው በፋኖ ስነ ልቦና ጋር መናበብ የትግል አጋርና የመንፈስ አጋር በመሆን ኃላፊነታችን እንድንወጣ አሳስባለሁ ማለት ነው። ጤና ይስጥልኝ ዶክተር ደብሩ፣ እንደሰነበት እንኳን ደህና መጣ። እንደምሰነበት ከአንተነህ እግዚአብሔር ይመስገን ደህና ነኝ። በጣም ጥሩ ዶክተር። እንግዲህ እየተደረገ ያለውን ድራማና ተውኔት አጠቃላይ እነዚህ አጥፊዎች፣ ተገንጣይ ኃይሎች፣ ወራሪዎች፣ ዘረኞች፣ ወያኔ ትህነግ፣ ኦሮሞማ ኦነግ፣ ብልጽግና፣ ኦህዴድ ምናምን እያሉ ስማቸውን የሚቀይሩት የእነዚህ የሁለት የበኩር ልጅ የሆነ ለአማራ ላይ የተጫነ ብአዴን አለ። ከኦሮሞና ከትግሬ የተመረጡት ጉዳይ አስፈጻሚዎች የሚመሩት እንደገና የነዚህ ሁሉ ደግሞ አብሮ የመጨረሻ የተባለውን ትግል የሚመሩትን ፋኖን እንዲመሩ የተደረጉ ቅጥረኛ ባንዳዎችን ከፊት አሰልፈው ጠላትና ወዳጅ እየቀላቀሉ ትግሉን ግራ እያጋቡ አማራን አስመትተው አጥፊዎች እንዲቀጥሉ ለማድረግ የሚደረገው ሴራና ድራማ ግላጭ እየወጣ ራቁቱን እየቆመ ነው። ባንዳም ራቁቱን እየቆመ ነው። ቅጥረኛ ባንዳም አጥፊ ኃይልም አማራን 2-3 ትውልድ የበለው የነ ሻለቃ ዳዊት ቡድን የእነ አንዳርጋቸው ጽጌ ቡድንም ራቁቱን እየቆመ ይገኛል። በዚህ ልክም ደግሞ አማራ እየተጨፈጨፈና የተለያየ ስም እየሰጠው ይገኛልና የመጀመሪያው የምንወያይበት ጥያቄ በአማራ ላይ የሚፈጸመው ዘር ማጥፋት፣ ፍጅት የተለያየ መልክና ቅርጽ ይሰጠዋል። በቢዛሞ ዳሞት ወለጋ በሚሉት የወረራ ስም እምነታቸው እስላም ሆኖ ሳለ የሚያስጨፈጭፋቸው አማራነት ነው። የሚኖሩበት ቀያቸው አያት ቅድመ አያቶቻቸው የመሰረቱት የኖሩበት ተወልደው ያደጉበት እትብታቸው የተቀበረበት ነው እና መጤና ወራሪ በማለት በመሀል ሀገር በፈጠጋር አሁን በወረራ ስሙ አርሲ በሚባለው የሚኖርም አማራ በአማራነቱ እየተሳደደ ወጥ የሆነ ኦሮሞ የሆነ ሆሞጂኒየስ የሚለው እንግሊዘኛ ህዝብ በመፍጠር ኢትዮጵያን ለማፍረስ የሚደረገው ሩጫ የተለያየ ስም እየተሰጠ ነው እና አሁን የመጨረሻው ዘመን ላይ ነው ያለን። ይሄንን ፍጅት በተደጋጋሚ አንተ ላለፉት 35-40 ዓመታት አስተምረሃል፣ ጽፈሃል፣ አንቅተሃል። እኛም በደረስንበት ጀምረን ብዙ ተናግረናል። ሌሎችም እንደዚሁ እና አሁን የመጨረሻው ላይ ነን እና ይህን መጨረሻ መፍትሄውስ ምንድን ነው? መቼ ነው የሚቆመውስ? እንደው ልቡ ያልቆረጠው ልቡ እንዲቆርጥ፣ ተስፋ ዝም ብሎ ወደዚህ ወደዛ የሚላገው አጥር ላይ የተንጠለጠለው የደከመው ሱሪ የረጠበው ሁሉ ቆፍጠን እንዲል እንደው የዘር ፍጅቱን አገላለጽ እና ሁኔታ ገልጸህ ለዚህ ምን መፍትሄ ምን መልዕክት ታስተላልፋለህ ዶክተር? ሰፊ ጉዳይ ነው። እኛ ያው በኢትዮጵያ ላይ ብዙ ጊዜ እንደሚታወቀው ኢትዮጵያን ለማጥፋት ኢትዮጵያንም ብቻ ማለት አይደለም፣ አንድን ዛፍ ቆራጭ አንድ ዛፍ ለመጣል ቢፈልግ ከቅርንጫፉ አይደለም እንትኑን የሚገነድሰው ከስሩ ነው።
እና እንደዚያውም ሁሉ ኢትዮጵያን ለማጥፋት እንግዲህ የረጅም ጊዜ ትግል ነበር በየምክንያቱ ኢትዮጵያን ለማጥፋት። አማራው ያው የአገሪቱ ዋልታና ምሰሶ የነበረ ሕዝብ ስለሆነ አማራውን አዳክሞ የቀሩት ኢትዮጵያን ለመበታተን የረጅም ጊዜ እቅድ የነበራቸው የውጭም የውስጥም ወራሪዎች ትልም የነበረ ነው እና ምንድን ነው አንዱ ትልቁ እንትን የጠላቶቻችንን ምንነት አውራው ሕዝብ ጦርነት የተሰበቀበት በመፈጀት ላይ ያለው በልኮ አለማወቁ ነው ትልቁ ትግል። ዛሬ በትግል ላይ የተሰማራውን ፋኖ ኢመንት የአማራውን እንትን ነው። እርግጥ በርካታ የተቃጠለ ቢሆንም በየቀኑ እየገዘፈ የሚሄድ ነው እና የእኛ ጠላቶች ትግሉን ማነው ለማሳነፍ ሳይሆን የጠላቶቻችን እንትን የረጅም ጊዜ እንደሆነ እና በተለይ በውጭም በውስጥም የኢትዮጵያን ቤተ ክርስቲያን ማጥፋቱ የካቶሊኩ፣ የፕሮቴስታንቱ፣ የአረቡ የረጅም ጊዜ ትልም ነው። የኦርቶዶክስ ሃይማኖት በቀረውም ዓለም በባርነት ውስጥ ያልተዘፈቀ የፈረንጆቹ ሳይቀር በቅኝ ግዛት ውስጥ እንትን ያላሉ ሌላውንም ሃይማኖት እስልምናንም በሰላም በፍቅር ይዘው የነበሩ ሰዎች እምነት ነው እና ያን ዛሬ በአማራው ላይ እና በእንትኑ ላይ የተመጣበት ዋናው ምክንያት አንዱ ይህም ሁሉ አቅፎ የነበረን ሃይማኖትን አቅፎ በከበሬታ ይዞ የነበረን አማራን አጥፍቶ የመጤዎች መንግስት ለማቆም የኦሮሞ ተብዬው 150 ዓመት ኢትዮጵያን ሲክዱ የነበሩ የወያኔ ትግሬዎች ያልተቀጡ እነሱም መንግስት ለማቆም የሚያደርጉት ጥረት ነው። ስለሆነም ነው በኢትዮጵያ ውስጥ ዛሬ ምናልባት 4-5 በመቶ የኢትዮጵያን ሕዝብ እንደው ግፋ ቢል 4-5 በመቶ የሚሆነው ከፕሮቴስታንት እምነት መጣ የሚባለው ፕሮቴስታንቶችን ለመውቀስ ሳይሆን የኢትዮጵያን በትረ መንግስት ዛሬ የጨበጠው 75 በመቶ ፕሮቴስታንት የሚባለው ሃይማኖት ነን የሚሉ ሰዎች ናቸው። የበርካታው እምነትና የአማራው የሚወክለው አማራው በርካታው እምነቱ የ80 በመቶ የሚሆነው የተዋህዶ እምነት ነው። ቀሪው ወደ 20 በመቶ በላይ የሚሆነው የእስልምና እምነት ተከታይ ነው። የጥንታዊ እስልምና እምነት ተከታይ ነው። አንዳች ውክልና የለውም። በሚኒስቴሮቹ በሙሉ አንድ እንኳ ከየኢትዮጵያ መንግስት ሚኒስቴር ተዋህዶ ያለበት አይደለም። 100 በመቶ ተዋህዶ ያልሆኑ ናቸው። ይሄ በዓላማ የሚደረግ እንትን ነው የተደረገ ነው እና ምንድነው ይሄን ታሪክን በማስተማር ለሁሉም ይበጀናል በሚል ሳይሆን ዛሬ እነኚህ ለዚህ የበቁበት ዛሬ በድፍን ኢትዮጵያ ጦርነት በአማራው ላይ በታወጀበት ሁኔታ ይሄን የሚመልሰው ባጭሩ እንደ ጣለ እንዲወድቅ ነው። ኃይል ብቻ ነው። ይህን የዚህም እንትን መሰረቱ በርካታ ኢትዮጵያዊም ሊቀላቀለው የሚገባው የፋኖ ትግል ነው። የኢትዮጵያን በትረ መንግስት ከአሁን ቀደም ኢትዮጵያን አስከብሮ የነበረው በሁሉ ጠላት ከ90 በመቶ በላይ የኢትዮጵያን አርበኛ ያሰማራ የነበረው አማራ ነው። ዛሬም ኢትዮጵያን ወደ ነበረችበት ህልውናዋና ከመጥፋት የሚያተርፋት የአማራው ትግል ነው። የቀሩት ኢትዮጵያኖችም ዛሬ በተዋህዶ እምነት ላይ ጦር ተሰብቆ በየቦታው የተዋህዶ እምነት ተከታይ አማራው ብቻ ሳይሆን ሌሎችም የሚፈጁበት ነገ ተራቸው ነው። ሁሉም አላቂ ነው እና ባጭሩ
የአማራው ትግል በየቀኑ እንትን እያለ የጋመ በርካቶች ኢትዮጵያኖቹም ተቀላቅለውት ይህን የጠላት መንግስት ማስወገድ ብቻ ነው በአጭሩ መልሱ። በትክክል ዶክተር። እንግዲህ አማራን ማጥፋት ኢትዮጵያን ለማፍረስ እንቅፋት ነው ተብሎ ነው ውሉ የሚጀምረው አማራ ላይ። ኢትዮጵያ የሆነችው በአማራ ነው፣ የተመሰረተችው በአማራ ነው። በአማራ ስለተመሰረተች የሚደማላት የሚቆስልላት አማራ ነው። እንግዲህ አንተም እንደገለጽከው በአርበኝነቱም 94፣ 95፣ 96 በመቶ የሚሳተፈው አማራ ነው። ከመቶ 94ቱ 95ቱ አማራ ነው ከመቶ ኢትዮጵያዊ አርበኛ ውስጥ። ስለዚህ ይህን ህዝብ ማጥፋት ኢትዮጵያን ለመበተን ለመገነጣጠል እና መጨረሻዋን ለማጥፋት ያስፈልጋል ተብሎ ከህንድ ውቅያኖስ ከማራቅ ጀምሮ ከቀይ ባህር እያራቁ ጅቡቲ፣ ኤርትራ እያሉ እየኮረኮሙ አሁን መጨረሻ ወደ መሀል ገብተው ትግራዋይ የሚባልና ኦሮሚያ የሚባል ሀገር ለመገንጠል ለመመስረት በኢትዮጵያ ፍርስራሽ ላይ ለመስራት የሚደረገው ሩጫ እንቅፋት አማራ ነው ተብሎ ነው እና የት የሚገኝ የት አማራ ምንም ይሁን ምንም አይነት እምነት ይከተል፣ እስላምም ይሁን ጴንጤቆስጤም ይሁን ኦርቶዶክስ ክርስትናም ይሁን እምነት አልባም ይሁን አማራ መሆኑ የመገደያ ምልክቱ ነው። ይሄ በተደጋጋሚ ተነግሯል። ይሄንን አማራነትን በአማራ ላይ እና በአማራ ማንነት ላይ የተዘመተን ዘመቻ የሚያዛቡ ሌላ ትርጉም የሚሰጡ እንዳልሆነ የሚያታልሉ በአማራ ስም አማራ መስለው የሚነግዱ ባንዳዎች፣ ቅጥረኞች፣ መሸጦች ብዙ አሉና ይሄም ሁሉን ቶፈንቶ አማራው አቁሞ ህልውናውን የሚያስከብረው ጠላቱ በዘመተበት ልክ ሲዘምት ነው። እና ይሄን እንደው ምን አይነት ሞራል ነው የምታስታጥቀው? ምንድነው ይሄ ወደኋላ መልፈስፈስ? በዱር እንስሳት ላይ በአንበሳ አጠገብ ሲታለፍ ሰው ከተቆጣ ወይንም የዱር እንስሳት አንበሳው የሚሆን ነብሩ ማናቸውም አዳኝ እንስሳት ሊያጠቃኝ ነው በሚል ስሜት ቀድሞ ያጠቃል። እና እንደዛ አይነት ይሄ መንፈሳዊ ነው፣ ተፈጥሯዊ ነው። መንፈሳዊ ሳይሆን ተፈጥሯዊ ነው። እና ተፈጥሯዊ ራስን የመከላከል ነው። አማራው ላይ ምን አይነት ወኔ ነው ያነሰው? ምን ይታጠቅ? ምንድነው የጎደለው? ጠላትን ፈትሾ አውቋል። ግን አሁንም ለድል እንዳይቀርብ እየተደረገ ድራማና ተውኔት ይሰራል። እዚህ ላይ ምን ጎሎታል ብለህ ታስባለህ ዶክተር? ምንድን ነው እንደሚመስለኝ ትላንትና አንድ መድረክ ላይ እንትን ብዬ ምን ይሉ ነበር? አንድ ሰው እግዚአብሔር አብሮን እግዚአብሔር ትንሽ ድምፅ ጨምርልን ዶክተር ነው። አንድ መድረክ ላይ አንድ ካህን እግዚአብሔር ይዋጋልን የሚል ነገር ሰንዝረው እድሜም እንትንም እድል አልገጠመኝም፣ ሀሳብ ወቅቱ አልፈቀደልኝም እሳቸውን እንትን ለማለት። እግዚአብሔር አእምሮና ክንድ የሰጠንን እና ይሄን የሰጠንን አምላክ እያመሰገንን የገዛ ትግላችንን በገዛ አእምሯችንና እጃችን ማከናወን ሲገባን ሁሉን በእግዚአብሔር መጣል አለብን ወይ ልላቸው ነበረ። እና ምንድን ነው እንግዲህ በርካታ አሁን የምናየውን አሁን ሰሞኑን በአገረሸው በአማራ ፍጅት የኦርቶዶክስ ሃይማኖት ተከታዮችን በአሩሲ፣ በባሌ፣ በሐረርጌ የሀገሬ ዘመዶች ባሉበት አንዱ ትልቁ ደጋግሜ የማየው ከዛ የመጣ ቪዲዮዎች ሴት ወንዱ የሚለው እኛ መንግስት ያለ የሚጠብቀን መንግስት አለ ብለን መሳሪያችሁን ነገ ይሰጣችኋል፣ ዛሬ ተመዝግቦ ይሰጣችኋል ነገ ተብለው ዛሬ ይገደላሉ። መንግስት አለ ብለው ይህንን ንብረታቸውን ይሰጣሉ። እና ከበርካታ ሰዎች የሰማሁት ፈረንጅ አንድ ቃል አለው በእንግሊዝኛ ዲስከኔክት ይሉታል። የሰማይና የምድር ያህል ነው ልዩነቱ። የአማራው የመንግስትን አረዳድ እነኚህን አረመኔዎች የኢትዮጵያን በትረ መንግስት ስለጨበጡ ብቻ እንደ መንግስት ይቆጥራቸዋል። መንግስት ይበድለኛል የሚል መንፈስ የለውም አማራ። ይህን ለዘመናት ያየሁት ያስተዋልኩት እስከ ዛሬ ድረስ
ታቦት ተሸክመው ማሩን ከነገሌ ያስታርቁን ብሎ ፋኖን ያፈነገጠ የሚባለውን በደርግ በወያኔ ጊዜ እነኝህን ካህናት ተብዬዎች በአማላጅነት ልከው እጃቸውን ከሰጡ በኋላ የሚገድልን የአማራው መንፈስ አሁንም ከአረመኔዎቹ የሰማይና የምድር ልዩነት አለ። አሁንም የአረመኔውን መንግስት እንኳ መንግስት ነው የሚለው ዛሬ ብረት እንመዘግባለን ስጡ በሚባሉበት ጊዜ አሻፍረን ማለት ሲገባው መንግስት ነው ብለው እንትን የሚል ነው። እና ምንድን ነው ፍጡር ባለፈው አንድ ሰው አንድ ምሳሌ ሲናገር ሰምቼው ነበር። የማይለምድ ነገር የለም። አሁን ለምሳሌ የሚገርማችሁ ነው እንደው ዶሮዎች እንኳ የሚሸሹ የሚቀርቡትን ሁኔታ አለ። ሁልጊዜ እህል እንትን የሚላቸውን እንዲበትንላቸውን ሰው አይሸሹትም። የሚያባራቸው ምን የሚላቸውን ነው። እና አንድ ሰው በየቀኑ እህል እየበተነ ምን ሲል እነሱ እንኳን ይላመዳሉ። እና የሚመስለኝ አሁን ከአሁን ወዲያ እኛም ትጋታችን መሆን ያለበት ይህ የወራሪ የጠላት መንግስት ነው። አማራው በምንም አይነት ይህንን መንግስት ሊለው አይገባም። መንግስት ብቻ አይደለም ጠላት ነው። ይህን ነው መታጠቅ ያለበት ነው። እንግዲህ በትንሹ ህዝብ ሊማር የሚችለው አንድም ዋ አንድም ማ ተብሎ ነው። እኛ ልናደርግ የምንችለው እንደ አቅማችን ወገኖቻችንን በጠላት ተወራሃል፣ በታሪክህ ኢትዮጵያዊ መንግስት ወሮ አያውቅም፣ ጠላትህ ናቸው፣ እነኚህ ሰዎች ወራሪዎች ናቸው፣ አገርን ሊሸጡ በቋንቋ በአንድነቱ ላይ ኢትዮጵያን አንድ ባደረገው በሰንደቁ በታሪኩ በቋንቋው በመኩሪያ ፊደላችን ላይ ጦርነት የዘመቱ ሰዎች ናቸው፣ ጠላቶቻችን ናቸው። ከውጭ የመጣ ነው። የአብይ ኦሮሞማ ከውጭ ሀገር የመጡ ወራሪዎች ናቸው። 400 ዓመት መቀመጣቸው ሰው አላደረጋቸውም። የወገናችን ትልቁ እንትን ይህንን የመታጠቅ ጉዳይ ነው። ወያኔ ትግሬ ለ150 ዓመት ኢትዮጵያን ሲሸጡ ሲወጉ የነበሩ ሰዎች ዝርዮች ናቸው፣ ተቀጥተው ማያውቁ። ወያኔ ትግሬ ጓደኞቻቸውን አባሎቻቸውን እርቅ እናርግ ተብለው ሌሊቱን አርዳ ያደሩ ሰዎች ናቸው። ሊታመኑ የማይገባቸው ከእግዚአብሔር መንገድ ውጭ ሆኑ አረመኔዎች ናቸው። የኦሮሞና ኦሮሞ የሚባለውና የነኛ አረመኔ እንትኖች የወያኔ ትግሬ ከሰውነት ውጭ የሆኑ አረመኔዎች ናቸው። አማራው በተለይ ይህን ነው መረዳት ያለበት። ሰዎች አለመሆናቸው ብቻ ሳይሆን የጠላት ጠላት ናቸው የሚል እንትን ነው እንትን ማለት ያለበት። እነኚህ ለፈጸሙት ወንጀል እስከ መጨረሻው ተዋክተን ለፍርድ እናቀርባለን የሚል መንፈስ ነው መታጠቅ ያለብን። ከነኚህ ሰዎች ጋር አማራም ሆነ ጥንታዊ ኢትዮጵያዊ ሊጨርስ ሊያልቅ ይገባል። ጨርሰናል። የፈጸሙት ወንጀል በዓለም ተደርጎ የማይታወቅ ነው። አይሁዶችን ለማጥፋት የተደረገው የሁለተኛው ዓለም ጦርነት በ5 ዓመት ውስጥ 6 ሚሊዮን አይሁዶች ነው ወደ 50-60 ሚሊዮን ጠቅላላውን ህዝብ ነው ያለቀበት። እኛ ሀገር ውስጥ አይሁዶቹ እንኳ ተፈጁ ቢባል መጣችሁብን፣ በአውሮፓ መጣችሁብን በሚል ነው። እኛ ሀገር ግን ይሄን የሚያደርገው ወራሪ ነው። ወያኔ ትግሬዎችም የትግሬ እንትን የሚባለው ወራሪ ነው፣ ከውጭ የመጣ ነው። የትግሬን ጠቅላላ ህዝብ አይደለም እንትን አይወክልም። እነኚህ ከየመን ከምን የመጡ ቅራቅንቦች የትግሬን ህዝብ ትግራዊ ምልትሴ ብለው እንትን ያደረጉ በርካታውን ህዝብ የእነሱን ማንነት የጫኑ ከውጭ የመጡ ናቸው። ተወረናል የሚለው መንፈስ ነው የሚያዋጣን። ተወረናል። እስላም፣ ክርስቲያኑ፣ አማራ ተወሯል። ይህን ነው መታጠቅ ያለብንና እንደ ጣለን
እንዲወድቅ ነው መደረግ ያለበት። ይሄ ነው ትግላችን። ትልቁ እንትን የአእምሮ መንትን ነው። ከነኚህ ሰዎች ጋር ጨርሰናል። ምንም የሚያኗኑረን ነገር የለም። ከአሁን ወዲያ 9 ሚሊዮን አማራ ፈጅተዋል። ከ12 ሚሊዮን አማራ በላይ አፈናቅለዋል። ሌሎች ኢትዮጵያኖች የጌዶን ህዝብ እነ ጋምቤላ ያልፈጁት ህዝብ የለም። ወላይታው፣ ሀዲያው፣ ጋሞች፣ ዶርዜዎች ከሀገራቸው ከአዲስ አበባ ተነቅለው ተፈጅተው እነ ቡራዩ ከሀገራቸው እንዲወጡ የተደረጉት ትላንትና ኢትዮጵያን በወረሩ ኦሮሞ በሚባሉ በፋሽስቶች እና አብይ በሚመሩት የፕሮቴስታንት እና የሐሰት እስልምና ተከታዮች ናቸው። እነኚህ የእምነቱም ተከታዮች አይደሉም። በእስልምና ስም ይህን ወንጀል የሚፈጽሙት ሰዎች እስላሞችም አይደሉም። ነቢዩ ሙሐመድ ኢትዮጵያ የተባረከች ሀገርና ኢትዮጵያን እንዳትነኩ ያዘዘው የእስልምናው ነቢይ ይህን እንትን የሚያደርጉ ናቸው። እስልምናን የሚወክሉ አይደሉም እነኛ አረመኔዎችና ዋናው ነገር ይሄንን ያስፈጸመው መንግስት፣ የጠላት መንግስት ይሄን የፈቀደ ትልቁ ጠላት የኦሮሞማና የአረመኔው ወያኔ መንግስት እና እነሱን የሚያገለግል የባንድ አማራ እና ሌሎች ባንዶች ጭምር ነው እና እነሱን መገላገል ነው ትልቁ እንትናችን። በትክክል ዶክተር፣ እውነት ነው። እንግዲህ ነገ ተገደን የምናደርገውን ዛሬ ብናደርገው ብዙ ህይወት እናድናለን። ይሄ መጤዎች የኢትዮጵያዊ ስሜት ስለሌላቸው፣ ኢትዮጵያዊነት ስለሌላቸው፣ በኢትዮጵያ ምስረታ አሻራ ውስጥ ምንም ቦታ ስለሌላቸው ማፍረስን መርጠው ትግሬ ነው ያሉትን ህዝብ፣ ኦሮሞ ነው ያሉትን ህዝብ በጉልበትና በኃይል አሰልጥነውና ለማምደው አማራ ጠል ኢትዮጵያ ጠል አድርገው ዘምተውብናል። ስለዚህ ዋሃብያ የሚበሉት ምንም ይበሉት አላማቸው ቀውስ መፍጠርና በዛ ቀውስ ውስጥ የተለያየ አጀንዳና ርዕስ እየሰጡ አማራውና ኢትዮጵያውያንን እያዘናጉ ማጥፋትና አገር መመስረት ነው። በዚህ ደግሞ በወርልድ ባንክ፣ በአይኤምኤፍ፣ በምዕራባውያን፣ በአሜሪካ ድጋፍ በርቱ ይባላሉ፣ አበጃችሁ ይባላሉ እና ይሄን የልብ የሚያላዝነውን ሌላ ትርጉም እየሰጠ የሚቀባጥረው መሸጦ ባንዳ ቅጥረኛ መጥረግና የማይቀረውን ድል ለመጎናጸፍ ቆርጦ መነሳት የሞራልና የህሊና ውሳኔ ወስኖ ባንዳን ቤትን መጥረግ ላይ አዋጭ ነው። በየቀኑ ማልቀስ፣ በየቀኑ እየየ ማለት ምንም እንደሌለ የሚያለቅሱትና የሚያስለቅሱት ደግሞ የጠላቶቻችን ቅጥረኞች መሆናቸው እንጂ በማልቀስ አንተ ከዚህ በፊት አንድ ፕሮግራማችን ላይ ገልጠዋል። አባባ ብለው ቢያባብሉት የሚመለስ አይደለም፣ ለአማራው ብቻ ሳይሆን ለሌላው ኢትዮጵያዊም አይመለስም ብለህ አስቀምጠኸዋልና ይሄንን አውቆ ቆርጦ መነሳት ነው የሚለውን በዚህ እንዝጋውና ሁለተኛው አርስቴ ጥያቄ የምንወያይበት ነጥብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋትና ማውደምን ይመለከታል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ሚና ለኢትዮጵያና ለኢትዮጵያዊነት የኢትዮጵያን ታሪክ ቅርስና ባህል ጠብቃ ለትውልድ ያስተላለፈች ናት። የግዕዝ ቋንቋንና ጥንታዊ እውቀቶችን ከመጥፋት ያዳነች ናት። የኢትዮጵያ ስነ ጥበብ፣ ዜማ፣ ስዕልና ስነ ህንፃ ዋና መሰረት የሆነች ናት። የፍቅር፣ የይቅርታ፣ የትህትና፣ የይሉኝታ፣ የስነ ምግባር እሴቶችን ያስተማረች ናት ለኢትዮጵያውያን። በወረራና በችግር ዘመናት የህዝብ መጠለያና የተስፋ ምንጭ የሆነች ናት። የኢትዮጵያዊነት ማንነትና የሀገር አንድነት ግንባታ ውስጥ ታላቅ ሚና የተጫወተች ትውልድ ያነጸች የቀረጸች ናት። ኦርቶዶክስ ተዋሕዶ ለብዙዎች የኢትዮጵያ ስልጣኔና የታሪካዊ ቀጣይነት ዋና ምልክት ናት እና ይህች ተቋም እንግዲህ እንደ ተቋም ያደረጋት በውስጧ ሰው ነው። ያ ሰው ደግሞ አማራ ነው። ስለዚህ በአንድም በሌላም ኦርቶዶክስ ኢትዮጵያ ትውደም ሲባል አማራ ይውደም ማለት ነው። አማራ ይውደም ሲባል ኦርቶዶክስ የአማራ እምነት፣ ባህል፣ እሴት፣ ትውፊት፣ ታሪክ፣ ቅርስ ይውደም ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ የኢትዮጵያ እምነት ተቋም ብቻ ሳትሆን የታሪክ፣ የባህል፣ የቋንቋና የኢትዮጵያዊነት ሕያው ምሰሶ በመሆኗ ይችን ምሰሶ ማጥፋት አማራም ሲጠፋ ይች ምሰሶም ስትጠፋ ኢትዮጵያዊነትን የሚያስቀጥል አይኖርም። የኦርቶዶክስ ተከታይ የሆነ ጉራጌም ይሁን ሀዲያ፣ ከምባታም ይሁን ኦሮሞ፣ ትግሬም ይሁን ወላይታ፣ ሲዳማም ይሁን ከአፋር፣ ሱማሌ ወይንም ደግሞ ዶርዜ፣ ጌዲዮ፣ ከፋ ማናቸውም ኢትዮጵያዊ የዚህ እምነት ተከታይ ከሆነ የኢትዮጵያ ትሩፋት አስቀጣይ ነው። የኢትዮጵያ ትውፊት አስቀጣይ ነው።
ኢትዮጵያዊነትን ያንጸባርቃል ተብሎ ነው የተዘመተበት እና ይሄ የጭራቁ ዓለም ምዕራባውያን ቅኝ ገዢዎች በማውደም ሀገር በማፍረስና ሀገር በማውደም በጦርነትና በቀውስ የሀገርን ሀብት መዝረፍና መበጥበጥ ስለሆነ መወጥወጥ መዝረፍና ቀውስ መፍጠር ስለሆነ ዓላማቸው ለሀገር የሚቆረቆር ትህትና ያለው ፈርሃ እግዚአብሔር ያለው ይሄ ሰይጣናዊነትን የሚጸየፍን ተቋም አስተምሮና ማንነት መደምሰስ ዓላማቸው ነው እና ከዚህ አንጻር ኢትዮጵያውያን በተለይ ደግሞ አማራ የጥቃት ኢላማ ተደረገው እንደው ተረድቶታል ወይ? ምንስ ማድረግ አለበት ትላለህ ዶክተር? እስኪ አንተንም ያየውን። አዎ በጣም ጥሩ ነጥብ ነው ያነሳው። ትክክል። እኛ ለአንድ ሰው ትልቁ መገለጫው የአንድ ማህበረሰብም ለደካማው እርዳታ ለሚፈልገው እጁን ሲዘረጋ የደከመውን አስጠግቶ አብልቶ አጠጥቶ የታረዘን አልብሶ መላክ ነው። ትልቅ በምንም እምነት ውስጥ የአንድ ሰው ትልቁ መገለጫው ይህን የመሳሰለ ነገር ለሌላው ሲያደርግ ነው። ትህትናም ሆነ ርኅራሄ፣ ደግነት ነው እና ቅድም እንዳነሳው የአማራው ትልቅነት ሮማ ውስጥ ክርስቲያኖች በሚሰደዱበት ጊዜ ወደ ኢትዮጵያ መጥተዋል። ስደተኞች ከግሪክ ስደተኞች መጥተዋል። ከሶሪያ የሃይማኖት ስደተኞች እና ከዚያም ወዲህ ደግሞ በቅርቡ የእስልምና እምነት ተከታይ ነቢዩ ሙሐመድ ወደ 70 የሚሆኑ ልጁን ሩቅያን ሳይቀር እና ባሏን ወደ 70 ተከታዮቹን ታላቅ የክርስቲያን አገር አለ ወደ ኢትዮጵያ፣ እዛ ሂዱ፣ በሰላም በደስታ ይቀበላችኋል ብሎ ይልካቸዋል። ነቢዩ ሙሐመድ ንጉሥ አልነበረም። በስደት በሽሽት ላይ የነበረ ሰው ነበር። የኢትዮጵያ መንግስት የኢትዮጵያ ንጉሥ እሱን አውቆት አይደለም፣ ግን ታሪኩን ምንነቱን ጠንቅቆ ሰምቶ ስለነበር ወደ ክርስቲያኑ ሀገር ሄዱ ነው ያለው እና የመጀመሪያው እስልምና በነፃነት የተሰበከባት ሀገር ኢትዮጵያ ናት። ንጉሱ አርማህ የአረብ አንድ ወገን ማን ስማቸው ጠፋኝ አሁን፣ ወርቅ ምን እንትን ብለው እባክህ እነኛን ስደተኞች ላክልን ብለው ቢሉት ተራራ የሚያርግ ወርቅ እንኳ ብትልኩ እኔን ጥገተኝነት ብለው እኔ ጋር የመጡን ስደተኞች አልሰድም ብሎ በነፃነት ለ7 ለ8 ዓመት ኢትዮጵያ ውስጥ ነበረ። የገዛ ልጁ የነቢዩ ሙሐመድ ኖራ ወላልዳ ከኢትዮጵያ ከ9 ከ10 ዓመት በኋላ ሊመለሱ የቻሉት እንዲህ አይነት አገር ናት። ለዚህ ደግሞ ትልቁ እንትን አማራው ነው። አርማህ የኢትዮጵያ ነገስታቶች በማወላዳ ሁኔታ አማሮች ነበሩ እና እንዲህ አይነት ትልቅነት ያላት እንትን ናት እና እንዳልከው እነኚህ አረመኔዎች ነው የምላቸው የዛሬ ፈረንጆች ትልቅን ታሪካዊ ሀገር የማጥፋት ዘመቻ ቆይተዋል። ሜሶፖታሚያ ትባል የነበረችውን ኢራክን አጠፉ፣ አወደሙ። የሊቢያው ጋዳፊ ለሀገሩ አንድ ሰው መታየት ያለበት በሀገሩ ነው ሊመዘን የሚገባው። ለሀገሩ ሰዎች ትልቅ ውለታ የዋለ ሰው ነበር። የሀገሩ መቀለጃ የነበረችዋን ድሃ የሚባል እንዳይታይ ያደረገ፣ ሁሉ ቤት እንዲኖረው፣ ከስራ የወጣ መተዳደሪያ እንዲኖረው ያደረገ በዓለም ብቸኛ መሪ ነበር። ገደሉት እና ኢትዮጵያ ለጥቁር እና ለተበደለ ሕዝብ እንትንነቷ ሲበጠብጣቸው የነበረ ነው። ከነኚህ
ትላንትና ኢትዮጵያን ከወረሩ አረመኔዎች ቀደም ብሎም በነገራችን ላይ የዛሬ 140-50 ዓመት ያ ክራይፍ የሚባለው ዮሐን ክራይፍ የሚባለው ሰላይና ወንጌላዊ ጀርመን ተልኮ የነበረው ወደፊት አውሮፓውያኖች ኢትዮጵያን ቅኝ ግዛት ለማድረግ እቅድም እነኝህን ሰዎች እንገለገልባቸዋለን ብለው ነው። እነኝህ ባዕዳን ናቸው፣ ሀገራቸው አይደለችም። ኢትዮጵያን ወረ የመጡ ናቸው። ስለዚህ እነሱ ላይ ይህን ይደረግ የነበረው በእነኝህ በባዕዳኖች ሌሎች ፈረንጆች ኢትዮጵያን ለመያዝ ለመደረግ እንትን ነው። በተዋህዶ ላይ እና በአማራ ላይ ጥላቻ እንዲፈጠር የተደረገው በቀላሉ ይሄን ሊያደርጉ ስለሚችሉ ናቸው። ኢትዮጵያኖች አይደሉም፣ ሀገራቸው አይደለችም እና ለማጥፋት በምንም ህብረተሰብ ውስጥ ደካማው ነው የሚፈለገው። ወያኔ ትግሬ ደካማ፣ በባንድነት የተናቁ የባንዳዎች ዝርዮች ናቸው። እንዳለ 90% በላይ ከአድዋ የመጡት የባንዳ ልጆች እንደሆኑ የነሱ አባል የነበረው ገብረ መድኅን አርአያ ገልጾታል። ባንዶች ናቸው፣ የባንዳ ልጆች ናቸው። ኢትዮጵያን ለ7 ዓመት ይቺ ሀገር ነበር ይሉ የነበሩት። ሀገራቸው አይደለችም፣ እንደ ሀገራቸው አያዋትም። የእነሱ ጳጳስ ተብዬ ኢትዮጵያን ሲያወግዝ ነበር። ቅርብ ጊዜ አንድ ሰረቀ ነው ሰረቀ አባቱ ይጥፋና እና እነኚህም ኢትዮጵያን የወረሩ ኦሮሞ ተብዬዎች ለፈረንጅ መሳሪያነታቸው ግልጽ ነው። አገራቸው አይደለችም ብለዋል። መንግስት እንመርቅላቸዋለን ፈረንጆቹ መንግስት እንድታቆሙት ነው። ለዚህም ነው የኖቤል ሽልማት ለዛ ለሰውዬ የሰጡት። ለአንድ 28 ዓመት ሙሉ ወንጀል ይፈጽም የነበረ የትግሬ ሰላይ አማራን ያስፈጀ ነበረ የአብይ የተባለ በሐሰት ምንድነው ሰበብ ፈልገው የኖቤል የሰላም ሽልማት ሲሰጡት ሰበብ የተፈለገው ከኤርትራ ጋር ሰላም ፈጠረ በሚል ነው። እንግዲህ ለእርቅ 2 ሰው ነው በትንሹ የሚያስፈልገው። ያንን ወዶ የታረቀ የተባለውን ሰውዬ ኢሳያስን አልሰጡትም፣ ይሄኛውን ነው የሰጡት። የደባ ገበያ ቆዳው በ10 ስጋው በ20 ነው እና የደባ ገበያ ነበር ከጅምሩ ይሄን ያደርጉ የነበሩት ቤተ ክርስቲያን እንዲያቃጥል፣ እንዲያጠፋ፣ አማራን እንዲቀጠቅጥላቸው ነው። ባለፉትም የወያኔ መንግስት ስልጣን ላይ ለ8 ዓመት ያቆዩት ያን እንዲያደርግላቸው ነው። ዛሬም እነሱን ለማትረፍ ደፋ ቀና የሚለው ፈረንጅ ከወንጀል ለፍርድ እንዳይቀርቡ ለማድረግ የሚያደርገው ነው እና ዋናው ነገር እኛው ነን ልንወስን እንትን የምንለው የምንቀለብሰው የእኛ ትግል ነው፣ የባዕዳኖቹ አይደለም። ሊመለሱ አይችሉም እነሱ። ወያኔ ትግሬም ሆነ የወራሪዎቹ ወንጀል በምንም አይነት በይቅርታ የሚመለስ ስላልሆነ ወደኋላ የሚሉ አይደሉም። ትልቁ እንትን እኛ ላይ ነው፣ አማራውና ቀረው ኢትዮጵያ ላይ እጅ ላይ ነው የትግሉ ጉዳይ እና ያ ነው ሊቀለብሰው የሚችለው። በትክክል ዶክተር። እንግዲህ ይሄ ወራሪው ኦሮሞማ ስርዓት ደርግ፣ የኦሮሞ መንግስት ደርግ የአባቱ የመንግስቱ ኃይለማርያም አባት የጣሊያን ባንዳ የነበረ ነው። የመለስ አባት የጣሊያን ባንዳ የነበረ ነው። አያቱ ነበር። አያቱ ባንዳ ሆኖ የመለስ አባት ሲወለድ የአካባቢው ሰው አንተ ባንዳ ነህ፣ አንድርልህም፣ ልጃችንን አንሰጥም ተብሎ ኤርትራ ሄዶ ተሻግሮ ነው አግብቶ መጥቶ አስረስ የተወለደ የሚባለው እና ዜናዊ ተወለደ የሚባለው እና እነዚህን እየፈለፈሉ ነው ለስልጣን የሚያበቋቸው። እነዚህ ምዕራባውያን ተግባራቸው ጭራቅ ሰይጣናዊ የሆነ ደም በማፍሰስ ሀገር በማፍረስ ሀብት በመዝረፍ ላይ መሰረት ያደረጉ ምዕራባውያን ስልጣን የሚባል ከንቱ አጥፊና ሰይጣናዊ ተልዕኮ የሚያራምዱትና ቤተክርስቲያንን ደርግ መሰረቷን አናጋው፣ ጳጳሶችን እያነቁ ገደሉ፣ እውነተኞችን አሳደዱ። ከዛ የተጀመረው ወያኔ ወራሪዎች መጡና እነሱም የራሳቸውን ካድሬ ጥቁር እያስለበሱ
ሾሙ። ሲኖዶሱን ከላይ ባንዳውንም ጥርቅሙንም አማራ ጠሉንም ምኑንም ሰብስበው ቤተክርስቲያኗን ከላይ እስከታች ከተቆጣጠሩ በኋላ አከርካሪዋን ሰብረናታል ብለው በአደባባይ ተናገሩ። ይህን ሲናገሩ ቁሞ የተከራከረ ቤተክርስቲያን አከርካሪ አልተሰበረም እኛ የምንመራት ምናምን ያለ ጳጳስም ሆነ የሲኖዶስ አባል የለም። ሁሉም ፓትርያርክ ተብዬው ጳውሎስ የሞተውም ቢሆን ዝሙተኛ ሰይጣን አምልኮ ነቢዮን እየወሰደ ቤተክርስቲያን ሲያረክስ የኖረ ነው። አሁን ያለው ማቲያስም ዘር ቆጥሮ የሚያለቅስ መናጢ አጭበርባሪ እንጂ ስለ ኢትዮጵያ፣ ስለ አማራ፣ ስለ ምዕመኑ፣ ስለ ዲያቆናቱ፣ ስለ ቀሳውስቱና ስለ ቤተክርስቲያን መውደም የሚገደው አይደለም። ሩጦ አሜሪካ ኤምባሲ የሚገባ ነው። ችግር ሲፈጠር ጥፋቱን ስለሚያውቅ በአሜሪካዊ ፓስፖርት የሚንቀሳቀስ ነው እና ወደኋላ ስንመለስ ደግሞ በሁለተኛው የጣሊያን ወረራ ከ1928 እስከ 33 በነበረው የጣሊያን ወረራ ወቅት የኢትዮጵያ ነፃነት ተሟጋች መካከል ታላቅ መንፈሳዊ መሪው አቡነ ጴጥሮስ ነበሩ። አቡነ ጴጥሮስ የጣሊያንን ወረራና ግፍ በይፋ በመቃወም ህዝቡ ለነፃነቱ እንዲቆም ጥሪ ያደረጉ፣ ያበረታቱ፣ ከወራሪዎቹ ጋር ለመተባበር የቀረበላቸውን ጥያቄ በጽናት አልቀበልም ያሉ፣ ህዝቤንና ሀገሬን ከወራሪ ጋር ተባብሬ አልከዳም በሚል አቋም ጸንተው የቆሙ፣ በአዲስ አበባ በጣሊያን ወራሪዎች በዚህም ምክንያት በአደባባይ የተሰቀሉና ሰማዕትነትን የተቀበሉ ናቸውና አቡነ ጴጥሮስ ሃይማኖታቸውን ብቻ ሳይሆን ኢትዮጵያንም የጠበቁ ጀግና የነበሩ፣ የእምነት አባት ብቻ ሳይሆን የአርበኝነትም አባት የነበሩ፣ ለነፃና ለእውነት የቆመው ህይወታቸውን ሰጥተው የብሔራዊ ክብር እና መስዋዕትነትን ያሳለፉ ወላይታ ናቸው። ቤተክርስቲያን ያፈራቻቸው ወላይታ ናቸው። ከሳቸው በኋላ የመጡት አብዛኛው ተገደሉ፣ ተረሸኑ፣ ተሳደዱ። አሁን ያሉት ጥቁር ለባሾች አጭበርባሪ ካድሬዎች ናቸው። ምዕመናኑ እነዚህን እየተከተለ እየታሰረ እየተደበደበ እየተገደለ ነው እና ገንዘብ የሚሰጠው አማራ ነው። ለቤተ ክርስቲያን ቀና አመለካከት ያለው አማራ ነው። ሌላውም ኢትዮጵያዊ አለ፣ የለም ማለት አይቻልም፣ አለ። ይሄ ሁሉ እንደው ወደ ግራ ወደ ቀኝ የሚነፍሰውን አቁሞ ይሄንን ስርዓት በመለወጥ ነው ለውጥ የሚመጣ ብሎ የሚያስተምር ደፍሮ የሚናገር የሚገዝትና የሚያወግዝ በውል ጎልቶ አልታየም። እዚህና እዛ ብቅ ብቅ የሚሉ አሉ፣ ግን እነሱም ቁርጥ ያለ እንትን የላቸው። እነዚህን አጥፊዎችን እነ ማቲያስን እነ አብርሃምን አሜሪካ የፈረጠጠው እነ ጴጥሮስን ምናምን ነው የሚጠይቁ። እነዚህ የፈረንጅ ቅጥረኞች ናቸውና በዚህ ዙሪያ እንደው ስለ ጽናትን በተመለከተ አቡነ ጴጥሮስንም ጠቅሰ እንደው ምን መደረግ አለበት? ምንድን ነው መሆን ያለበት? እኔ አንተም እንደ ታላቅ እንደ አባት፣ እኔም እንደ ልጅህ እንደ ታናሽ የእምነቱ ተከታይ እንጂ የእምነቱ ሊቅ ምናምን አይደለንም እና እንደው እንዳንድ ኢትዮጵያዊ እንዳንድ አማራ ምንድን ነው የምትለው ዶክተር? አዎ ተዋርዳ የኢትዮጵያ ቤተክርስቲያን እንደው አንድ አባባል አለች። ምንድን ነው ወግድልኝ ድጓ ወግድልኝ ቅኔ ጀግኖች ከዋሉበት መሄዴ ነው እኔ ያላሉ አንዱ ካህን ወደ አርበኝነት እና ዛሬ ተዋርደናል ከሚያሰኘው እንትን ገደብ አልነበረውም። ባለፈው ጦርነት ወያኔ አማራን በወረረበት ጊዜ አንድ የወሎ ካህን የ35 ዓመት ሰው ነበር። ወደ 13 እሱ ብቻ መሰለኝ ብረት ታጥቆ የነበረው። እዛ ሊፋለም ሄዶ ወደ 17 ሰዎች ነበሩ መሰለኝ ተከትሎ ሴትም ጭምር። 14ቱ ታጥቀው ነው የተመለሱት። ካህኑ በርካታ ጠላት ጥሎ በርካቶቹ በብትርና በጦር ዘምተ የነበሩ ታጥቀው ነበር የተመለሱት። ካህን ነበር ይዋጋ የነበረው። ከሁለቱ አያቶቼ አንዱ 5ቱንም ዓመት የእናቴ አባት አርበኛ ነበር። አንዱም መምሬ ሙልጌታ ዛማኔል 44 የሚባለው ላይ አንድ ሊቢያን ጥለው አንድ ትግሬ አቁስለው ወደ 6 ወር እዛ ቤታቸው አስታመው የላኩ ናቸው። ካህኑ ማለት ነው። ዛሬ ነው እንጂ በነገራችን ላይ አቡነ ጴጥሮስ ብቻ አልነበሩም። የከፋ ይሁን የኢሉባቦር ጳጳስም እንዲሁ ለጠላት እጄን አልሰጥም
ብለው አውግዘው ተገለዋል። ሁለትና ሶስት ነበሩ ከአቡነ ጴጥሮስ ጋር የተገደሉት በነገራችን ላይ በዚያ ጊዜ እና ዛሬ እንደተባለው እንዳልከው የኢትዮጵያን ጳጳሳት የገደሉ አረመኔዎች እንደነ መንግስቱ አይነት ወያኔ ትግሬ በኢትዮጵያዊነት ላይ ትግሬዎችን የትግሬን ካህናት አስነስቶ ዋልድባ ውስጥ ከዓመት በላይ እንደ ጀግነት ይናገር የነበረው ሻምበል የነበረ ሰውዬ ዋልድባ ውስጥ በርካታ መጽሐፍ የዘረፈ በርካታ ሰዎች የገደለ የትግሬ እንትን የነበረ በአደባባይ ነበር በቴሌቪዥን እንትን የነበረው አርክሰውታል። ያመርከስ ብቻ ሳይሆን ምዕመናኑን አሁን መጠየቅ ያለበት እንዲህ ያረከሱንን ሰዎች በነሱ መተዳደር አይገባንም። ይህም ሙዳዬ ምንድን ነው የሚባለው እርዳታ ይህንን የማቀብ ኃላፊነት አለበት። ባለፈው አዲስ አበባ ውስጥ ሰላማዊ ሰልፍ እናደርጋለን ብሎ ሰው ሲነሳ ይሄ ጳጳስ የተባለው ማቲያስ የሚባለው እና መሰሎቹ ጥቁር ልበሱ ሰልፉ ይቅር ብሎ ሰውን አሳንፎ ቱቢት የለበሱትን ሰዎች በማግስቱ በሳልስቱ በፎቶግራፍ በካሜራ ተነስተው እንትን ነበር እነገሌ ተብሎ ከስራቸው እንዲባረሩ ያደረጉ ናቸው። እነኝህን ካህናት ብሎ መቀበል የምዕመናኑ ትልቅ ስተት ነው። እነኚህ ሰዎች ለፍርድ መቅረብ የሚቀርቡበት ጊዜ ሩቅ አይደለም። ግን እስከዚያ ጊዜ ድረስ ቅን የሆኑ አገር ወዳድ የሆኑ ካህናቶች እንዳሉ ማለት ምዕመናኖች እንዳሉ ምንም ጥርጥር የለውም። ከነሱ ይሾማል እንጂ እነኝህን አረመኔዎች አሻፈረኝ ማለት ትልቅ ኃላፊነት አለብን እኛ ምዕመናኖቹ ማለት ነው። እነኝህ እረኞች አይደሉም፣ አረመኔዎች ናቸው። አሁን የጠቀስከው ይሄ ማንትስ የተባለው ማቲያሱ ለትግሬዎች አለቀሰ ተባለ። እነኛ ለትግሬ ወንበዴዎች እነሱ እንትን በተባሉበት ጊዜ በየቀኑ ለሚጨፈጨፈው አማራና ሌላው የተዋሕዶ ቤተክርስቲያን እንትኖች ጽድቁ ቀርቶ በጎን ነኝ ማውገዝ ቀርቶ ክርስቲያኑን ራስህን ጠብቅ ብሎ ቢለው ይሄ ባልሆነ ነበር። ህዝበ ክርስቲያኑ መሆነ እስላሙ መሪን የሚከተል ነው። እነኚህ ሰዎች የሞራል ብቃት ስለሌላቸው ህዝቡን ተነስ የማለት ተነሱ ይቅር ራስህን ተከላከል የማለት እንኳ እንትን የሌላቸው ወንበዴዎች ናቸው። ባለፈው እንዳነሳው ምንነታቸውን ጠንቅቆ ያውቃል። ወንበዴዎች ናቸው፣ ሴሰኞች፣ ገንዘብ የሚሰበስቡ ምን ናቸው። ወንጀላቸውን ጠንቅቆ ስለሚያውቅ እየገለጠ ይህን አድርገሃል ብሎ እንዲላቸው ስለማይፈልጉ ለጠላት ያደሩ ናቸው እነኚህ ሰዎች እና ህዝቡ ትልቅ ኃላፊነት አለበት እነኝን አሻፈረኝ ማለት እና እንደ ጠላት ሊታዩ የሚገባቸው ናቸው። አርክሰውናል። ይህ ሁሉ ህዝብ ይህ ሁሉ ምዕመናን ማን ነው ሊቃውንት ሲፈጁ ገዳማት ሲደፈሩ አንዲት ቃል ተንፍሰው የማያውቁ ወንጀለኞች የኢትዮጵያን ቤተክርስቲያን ሊያስተዳድሩ አይገባም። አሻፈረኝ ማለት ትልቅ ኃላፊነት አለበት ባይነኝ ምዕመናኑ። በትክክል ዶክተር። አንድ መንግስት የህዝቡን እንትን ይመስላል ይባላል እና ህዝቡ ማንም ባንዳና ቅጥረኛ እየተነሳ ሲጫነው ዝም ካለ ባንዳው ልቡ እያበጠ ሌላ ባንዳ እየፈለፈለ ነው የሚመጣ እና በእርግጥ ወያኔ ትነግ ወደ ኢትዮጵያን በወረራ በምዕራባውያን በአሜሪካ በጭራቁ ዓለም ታግዞ ስልጣኑን ሲጨብጥ አማራ ውስጥ ባንዳን ከማህበር ከቤተ ክርስቲያን ከመስጊድ ከድር ከሰርግ ከማህበራዊ ግንኙነት የማግለል ባህልና ልምድ ነበረ። ትውልድ ከባንዳነት ከካሃዲነት ከአጥፊነት ከሌብነት ከዋሾ በሐሰት ከመመስከር ታቅቦ እንዲኖር የሚያሲዝ ስነስርዓት የሚያሲዝ ያልተጻፈ ህግ ነበረ እና ባንዳ ከሆነ በሐሰት ከመሰከረ አገር ህዝብ ከከዳ ለጠላት ከወገነ እንዳይጋባ ቤተክርስቲያን እንዳይቀርብ ቀባሪ እንዳይኖረው በሰርግ በልደት
በሐዘን በፌሽታውም በሐዘኑም ግንኙነት እንዳያደርግ ህብረተሰቡ ራሱን እንዲያቅብ ይደረግ ነበረ። በዛ ምክንያት በአንዳነት ጽዩፍ ሆኖ የሚዋሽ የሚሰርቅ ጽዩፍ ሆኖ ህግ ተከብሮ ፍትሐዊነት ነግሶ ይኖር ነበረ። ስርዓቱ ስሪቱ አባቶቻችን የሰሩት ይህ አሁን የመጣ ምናምንት የፈረንጅ ህግ ጻፉ ከሚለው በፊት እንዲህ አይነትን ስነ ልቦና ቀርጸው ነበር። ወያኔ ሲመጣ ያንን ያፈረሰው በህግ ነው ያፈረሰው። ባንዳ ነው ብሎ ከማህበራዊ ኑሮ ማግለልና ጋብቻ እንዳያደርግ እንዳይወጣ እንዳይገባ ማድረግ ወንጀል ነው ብሎ ነበር ያገደው እና ባንዳነትን አስፋፋ እና ህዝብ አሁንም ተቆጥቶ አንዳንድ የቤተ ክርስቲያን ሊያፈርሱ ወራሪዎች የኦሮሞማ ወራሪም የትግሬ ወራሪም ሊያፈርሱ ሊደመስሱ ሲሄዱ ህዝቡ ዝም ሲል ንብ እየወጣ ያባረራቸዋል ይባላል እና እዚህ እንጦጦ ጋር እኔ ባይኔ ያየሁት እንጦጦ ጋር ሳሊተ ቅድስት አርሴማ የሚባል ቤተክርስቲያን አለና የጸበል ቦታ ነው እና ያንን ወራሪዎች መሬቱን ፈልገው ቤተክርስቲያኗን ጸበል ቦታውን አንሱ ከዚህ ብለው ሊያባርሩ ኃይል ይዘው ሄዱ። ከዛ ንብ አባረራቸው። ታይቶ የማይታወቅ ንብ መጡ አባረራቸው። ክላሹም እዛ ወድቆ አይቼዋለሁ። ፖሊሱ ጥሎት የሮጠው የወራሪዎች ጦር። ከዛ በኋላ እነዛ ንቦች በየአመቱ ንብ ማሩ እየተቆረጠ ከጸበል ጋር እየተበጠበጠ የታመመን ሲፈውስ የሚውል ነው። እኔም ጸበሉ ጋር እጄ ተሳትፌያለሁ ዶክተር። የንቦችን ያህል ደፍሮ የመውጣት የሰውነት ስብዕና ከየት ጠፋ ነው? እንዴት ሂድ ከዚህ ብሎ በቁርጠኝነት ቁርጠኛ ሆኖ ጠላትን ባንዳውን ባንዳ ብሎ ጠላትን ጠላት ብሎ ካልተቆጣ ማልቀሱ የት ያደርሰናል ነው የኔ አሁን ይሄንን ያነሳውበት ምክንያትና ተጸይፎ ሂድ ከዚህ ብሎ ዛሬ አንዱ የሚቀጡት ነገ ስለሚደነግጥ ባንዳነት ይጠፋል። የመንግስት ስልጣን የያዙት የምዕራባውያን የአሜሪካ የዚህ የአጥፊው ዓለም የጭራቁ ዓለም ቅጥረኞች እና አብይ አህመድ እነ መለስ ዜናዊ የትግሬን ህዝብ ከጀርባ አሰልፈው የኦሮሞን ህዝብ ከጀርባ አሰልፈው የሚያደርጉትን ውድመት ራሱ የኦሮሞ ህዝብስ ወጦ በስም ያትነግዱ ታሪክ አጻፉብኝ፣ ሰው አራጅ አይደለሁም፣ እኔ ጽንስ አልበላም፣ የሰው ደም አልጠጣም፣ የሰው ስጋ አልበላም፣ አገር አፍርሻ አገር ለመመስረት ቤተክርስቲያንን ተቋምን አላወድምም፣ ክርስቲያን አላርድም የማለት ስነ ልቦና ሲጠፋ እንደው ምን ይመስላል? በዚህ ዙሪያ ዶክተር ምን ትላለህ? ምንድነው አውጥቻ ወርጄም እንትን ያልኩት ምንድነው እኛ ራሳችን ባለቤቶቹ ባለፈው የዛሬ 2-3 ዓመት ግድም መሰለኝ ቤት ስታፈርስ አንድ ያሩሴ ምናምንቴ አላባቷ አዲስ አበባ ገብታ ተሹማ በእነኚህ በአረመኔዎች በዘመዶች አረመኔዎች በሙሉ እነሱ ነበሩ ቤተክርስቲያን ሁሉ ለማፍራስ ዳድተው ነበረ። ይህም በተደረገበት ጊዜ ሚስቱን ይገሉበታል። ቤት ሲደረመስ 6ቱን አጋደመ ባልየው። ለዓመት ግድም ቤት ማፍረስ ቆሞ ነበረ እና ይህን የማድረግ እንግዲህ ወትሮ ይደረግ የነበረው ያው በጎበዝ አለቃም ነው። እኔም በእውነት ይሄ ነው ማለት ይገደኛል። እነኝህን ምናልባት ምንድነው ለተቀማጭ ሰማይ ቅርቡ ነው ልባል ይችል ይሆናል። ባለሁበትም ይከብደኛል በእውነት ይህ በሚደረግበት ጊዜ ይሄ ምንድነው የምናምን የተፈጥሮ የእንስሳት ፊልም አንዳንዴ አያለው እና ሀኒ ባጀር የሚባል በአማርኛም እንደሚባል አላቅም ጥቁርና ነጭ ጉሬዛ የሚመስል አንድ አውሬ አለ። እኛም ሀገር እንዳለ እርግጠኛ ነኝ። እዚህ አፍሪካ ውስጥ 1-2-3 ሀገሮች አይቼዋለሁ። አውሮፓም አለ። ሀኒ ባጀር የሚባል ከፍርሃት ጋር የሚተዋወቅ አይደለም። ዝሆን ቢመጣበት እግሩን የሚነክስ ነው። የማይሸሸው አውሬ የለም። ድንክ ነው እና ሸለምጥማጥ የሚመስለው ለመሬት የቀረቡ ሸለምጥማጥ ይመስላል። አዎ ፊቱ የውሻ እንትን አለው። የጉሬዛ መልክ ነው ያለው። ሌላው ሀገር ይመስለኛል ጥቁርና ነጭ አይደለም፣ ሌላ ግራጫ እንትን ነው። እኛ እዚህ አፍሪካ ውስጥ ያየሁት ጥቁርና ነጭ ነው እና የአውሬ ማር ይወዳል።
ማነው ንብ በየቦታው የነደፈውምም ጉዳዩም አይደለም። ቆዳው በጣም ብርቱ ነው አሉ። በቀላሉ እንትን የሚል አይደለም። በስተጀርባው ለካ እባብ እዛ ውስጥ እዛ ቀፎ አለበት፣ የተፈጥሮ ቀፎ አለበት ግንድ ስር ብላክ ማማ የሚባል በጣም አደገኛ እባብ ሰው ቢነከስ ወዲያው ነው የሚሞተው። በአጭር ጊዜ ውስጥ ነው የሚሞተው። አሳር የሚያህል ነው። ወደ 2-3 ሜትር የሚያህል እባብ ነው። በሚበላበት ጊዜ ጉድጓዴ ጋር መጣህ ብሎ ይነድፈዋል። ይሄ የተጠመደ ካሜራ ነው ያን የሚያሳየው። ነድፎት እንግዲህ እባብ እንኳ ሳይቀር ያን ኃይለኛ አውሬ እቤቴ መጣህ ልገባ አልቻልኩም ብሎ ነው የሚነድፈው። ሰውን ያህል ነገር አገሬ የመጣ ወራሪ ያን በሚያደርግበት ጊዜ እንግዲህ ምን ይታወቃል? አንዳንዴ ምንድን ነው የፈረንጅ እጣው ለሁሉ እኩል አይሞላም። በነገራችን ላይ እጣው ለሁሉ ማን ነው ጽዋው ለሁሉ እኩል አይሞላም እና የሚሞላበት ጊዜ ሩቅ አይመስለኝም። አንተ ነህ ይልቅስ ይህን ከሚያደርጉት ይልቅ እንዲህ ጭሶ ጭሶ የነደደ እንደሆን የአመዱ መጣያ ቦታው ወዴት የሆነ ነው የማስበው። ስጋት አለንም መሆንም ያለበት ነው፣ የማይቀር ጉዳይ ነው። ይሄን ያደረጉ ወንጀለኞች እነኚህ ወራሪዎች እጣ ፈንታቸው ምን ይሆናል ነው እንጂ አንድ ቀን እንዲህ ውሎ ስንት ዘመን የፈጀው ያንን ያደመቀ የተባለው የወያኔን እንትን እነኛ ምናምንቴዎች ጎንደር መጥተው ሊይዙት ሲሉ አንድ እንትን እኮ ናት። አንድ ወዳጁ አንድ ጥይት አስቀርተህ እየመጣልህ ነው በላቸው ብሎት ነው። አንዱ ደጀኔ ነው ምንትስ የሚባለው ባልደረባው ሻለቃ ደጀኔ ማሩ ነው ያለው። አዎ አንድ አስቀርተህ። ደመቀ ዘውዱ በስም ግንባታ የተገነባለት አጭበርባሪ ነው። ጀግንነቱ ደጀኔ ማሩ ነበረ። የሌሎች አርማጭሆ አማራ ነበረ፣ የጎንደር አማራ ነበረ። ግን ይሄ ለተልኮ ስለተዘጋጀ ደመቀ ዘውዱ ወያኔ ሆኖ አማራን የበላ ያስበላ ወያኔ ነው። አሁንም ምንም ጥርጥር የለኝም እሱን ያ መሆኑን እንደው ነገሩን ለመጥቀስ ነው እንጂ ያኛው እና ሚስቱ የገዛ ሚስቱ በልጅን አትስጥ ብላ ነው እንትን ያለችው። እና ምንድን ነው ያ ምንድን ነው ያስከተለው? በቀናት ውስጥ እኮ ነው ወያኔ ትግሬ ዘባተሎን አክተልትሎ ወደ መቀሌው እንዲገሰግስ ያደረገው ያችን እንትን ናት። ስለዚህ ያ የሚመጣበት ቀን እኛ እናውቀው ይሆናል። ምናልባት እንትን ነው ሩቅ አይደለም፣ ግን በምንም ጥርጥር የለኝም ያ የሚሆንበት ቀን እውነት ነው። የዘሩትን ማጨድ አይቀርም ነው። የዘሩትን ሁሉም ያጭዳሉ። ለመጨረሻ ላንሳ አንድ ነጥብና እንጨርሳለን። በዚህ አማራ እንደ አማራ ለመቀጠል ማሸነፍ ግዴታ አለበት። ማሸነፍ ደግሞ ከምንም የሚቆጠር ያን ያህል የሚያደራድርና የሚያግደረድር ጉዳይ አይደለም። አቅም አለው፣ የሰው ኃይል አለው፣ ችሎታ አለው፣ ጥበብ አለው፣ ጀግንነት አለው፣ ወኔ ያለው፣ ስነ ልቦና አለው እና እንኳን ወያኔ ትህነግን እንኳን ኦሮሞማ እነዚህን ወራሪዎች ጸረ ሀገር፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ሕዝብ የሆኑትን ይቅርና ጣሊያንንም እንግሊዝንም ሮማውያንንም ሁሉንም የጭራቁ ዓለም የጭራቃዊ አስተምሮን የሚከተሉ ካፒታሊዝምን መሰረትን ብለው ህዝብንም ዓለምን የሚያስጨንቁትን ኃይላት ሁሉ ሲያርበደብድ ሲገርፍ የኖረ ነው። በመጡበት ሲመልስ የኖረ ትህትናና ፍትህ እያስተማረ የመለሰ ነው። በዚህ ነው የሚታወቀውና እነዚህንም ማሸነፍ ቀላሉ ነው። ግን ጠላቶችን አማራን አጥፍቼ በመቃብሩ ሀገር አቆማለሁ ብለው ወያኔ ትህነግ፣ ኦሮሞማ ኦነግ፣ ብልጽግና እያሉ ስማቸውን እየቀያየሩ ሁለቱ ተዳቅለው ብአዴን የሚባል ድቅል ፈጥረው ከዛ ደግሞ ወደ ታች እየወረዱ ተቃዋሚ ፓርቲ እያሉ የፋኖ መሪዎችን ሳይቀር ቅጥረኛ ባንዳዎችን እስክንድር ነጋ፣ ዘመነ ካሴ፣ ጌታ አስራዳ፣ አስረስ ማረ ዳምጤ፣ አበበ ጢሞ፣ መከታው ምናምን እያሉ አስቀምጠው አሁንም ትግሉን ለጠልፈው ለመጣል ድራማ እየሰሩ ተውኔት እየሰሩ እሱም እየተጋለጡ ነው እና ብአዴንን፣ ወያኔን፣ ኦሮሞማን ለማሸነፍ ቅጥረኛ ባንዳዎችን ቅድሚያ መጥረግ፣ ቤትን ማጽዳት፣ ቤት ከጸዳ በኋላ ብአዴንን ከአማራ ምድር መንቀል፣
ከዛ ወያኔም ኦሮሞማም ብንብለው ይጠፋሉ። ስር ነቀል ለውጥ በኢትዮጵያ መታወጅ አለበት። ያ ሲሆን ኦርቶዶክስ እምነታችን፣ ቤተክርስቲያናችን፣ ባህላችን፣ ኢኮኖሚያችን፣ ሁሉም ነገራችን ወደ ነበረ ክብሩ ይመለሳል፣ ወደ ሰላምና ደህንነት ይሰፍናል። እና ይሄንን እንደ አጀንዳ ማንም የፈለገውን ቢል አማራ ጠሉም ጸረ አማራውም አስመሳዩም ሰርጎ ገቡም የፈለገውን ቢደረድር በአቋሙ ጸንቶ ጠላቴ ያለውን ወያኔን ብአዴንን እና እነዚህ የኦሮሞማ ኦነግን የእነዚህን ቅጥረኛ ባንዳዎችን መጥረግ ላይ አተኩሮውን አድርጎ እንዲቀጥል ነው። ምን መልእክት ታስተላልፋለህ? የመጨረሻ አንድ መልእክት አስተላልፍና ለፋኖ ለወጣቱ ከባርነት፣ ከተሳዳጅነት፣ ከአንገት ደፊነት፣ ከተቅበዝባዥነት፣ ከሀገር አልባነት ወጥቶ አገሩን ተረክቦ በአገሩ ላይ ከብሮ ነግሶ ወልዶ ተዋልዶ ትውልድ ካለ ስጋት እንዲቀጥል ምን ማድረግ አለበት? ምንድነው መታጠቅ ያለበት? ይሄ ወደ ጎን፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ፣ በዚህ ወጣ በዚህ ወርዶ እያለ ምክንያት የሚደረድረውን ቁርጥ አድርጎ ጠላትን ጠላት ብሎ ጠላትን ካላጠፋው እኔን ያጠፋኛል ብሎ የመጨረሻውን እርምጃ እንዲወስድ እንደው ምን ትለዋለህ ዶክተር? እሺ፣ ብዙ ነገር አሳሰብከኝ። ለፋኖ እና ለወጣቱ ጠቅላላው ይቅርታ እዚህ ጋ እንደውም አርሲ የሚባል በወረራ በተያዘ ምድር ላይ በፈጠጋር በአጽመ ርስቱ ላይ የሚኖርን አማራ እና የአማራ ስነ ልቦና ያለውንም ክርስቲያን ናችሁ እያሉ እየጨፈጨፉ ነው። ይሄን የሚጨፈጭፉት ራሱ የኦሮሞማ መንግስት ከወያኔ ጋር ተናቦ የሚያሰማራው ገዳይ ቡድን ነው። ያ ገዳይ ቡድን ውሃብያ ምናምን ዓለም አቀፍ እስልምና ሽብርና እያለ የምዕራባውያን የሚያሰራጨውን አሸባሪና እየፈለፈለ የሚበትነውን ስም እየሰጡ ህዝቡ ግራ እየተጋባ ነው እንጂ ገዳዩ ራሱ መንግስቱ ነው። አጥፊው ራሱ መንግስቱ ነው። ምክንያቱም ጸቡንና ሽብሩን እስካላስቆመ ድረስ ራሱ ነው ፈጻሚው መሆኑን ማረጋገጥና ለዚህ እንዲነሳ አይችልም። ጨምርልኝ ዶክተር። ይቅርታ። ትክክል ነው። አዎ እንደው ለወትሮ ሊታወቅ የሚገባው አማራው ከበጌምድር ከወሎ ዛሬ ወሎ ከሚባለው ከቤት አማራ ከጎጃም ከሸዋ እና በድፍን ኢትዮጵያ ነበር አማራ ይኖር የነበረው። በነገራችን ላይ ግራኝ እስከመጣበት ጊዜ ድረስ ድፍን ኢትዮጵያ ለአማራም ሀገሩ የነበረች ናት እና እኔ የተወለድኩበት ሀረርጌ አሰቦት የሚባለው ገዳም የዛሬ 700 ነው 800 900 ዓመት የተገደመ ነው። ትላንትና ኢትዮጵያን የወረሩ ዛሬ ኦሮሞ የሚባለው ውስጥ እንትን ተብሏል። የዛሬ 1500 ዓመት እነ ገምጎፋ ውስጥ ቤተ ክርስቲያን ታንጿል። የዛሬ 1500 ዓመት አዲስ አበባ ውስጥ እንጦጦ ቤተ ክርስቲያን ዋሻ ሚካኤልን አማሮች መስርተዋል። የአማሮች ጥንታዊ ኢትዮጵያዊነት ለማንም እንግዳ አይደለም እና ዛሬ ኢትዮጵያን ሊያጠፉ ስለየመጡ ባዕዳን የወያኔ እና የዚያነኝ ማን ነው ኦሮሞ ተብዬዎችን ህዝብ አማራ ሊገነዘበው ይገባል። እኔ ሀረርጌ አማራ ነኝ። በርካታ የኢትዮጵያ ልሂቃን የነበሩት እንደውም ከመሀል ሀገር እዳር ሀገር የነበሩት ነበሩ። ዛሬ በገዛ ሀገራችን በገዛ በረቀቀ ቋንቋችን በቋንቋቸው እንዳይማሩ በርካታ ኢትዮጵያዊ በርካታ አማራ ጠላት ወያኔ እና እነኛ አረመኔዎች ከከለሉት ጠቅላይ ግዛቶች ውጭ የሚኖረው ኢትዮጵያዊ ነው። በድፍን ሀገሩ በባሌ በሩሲ በሚባለው ዛሬ በፈጠገር በሀረርጌ ይኖር የነበረው ነው። ዛሬ በቋንቋው እንዳይማር ሀብት ንብረቱ ተወርሶ የዛሬ 50 ዓመት ተፈጅቶ በነቂስ ተፈጅቶ ብረት እንዲፈታ ተደርጎ ተፈጅቶ ለዳር ሲሳሱ የመሃሉን ይነሱ ነውና ለዳር ሲሳሳ የነበረው አማራ ቤቱ መጡ መሃል መጡበት እና ምንድን ነው ላለፉት 50 ዓመታት ኢትዮጵያ ውስጥ ይፈጸም የነበረው ማንኛውም ግፍ የግፉ ሰለባ ታላቁ ሰለባና ኢላማ የነበረው አማራ ነው። የጥቁር ሕዝብ ኩራት፣ የገዛ የኢትዮጵያም ሕዝብ ኩራት የቀረው ኢትዮጵያዊ ኦሮሞ በሚባለው አረመኔ ተዳምጦ
የባህል ቋንቋና ስያሜ በተሰጠው ነበር። አማራ ባይኖር ኖሮ ፈረንጅ አንቶኒዮና ሪቻርድ ብሎት ነበር ዛሬ፣ ወይም ፍራንኳ ባለው ነበር የቀረውን ኢትዮጵያዊ። አማራ ነው ከፈረንጅና ከነኚህ ከአረመኔዎች ኢትዮጵያኖችን ያተረፈ 86 ቋንቋ እንዲናገሩ ያደረገ በአማርነቱ ሊኮራ እንጂ ሊሸማቀቅ የማይገባው የአማራ ዝርያ ኢትዮጵያን ለማትረፍ የገዛ ሕሊናውንም እንትን ለማለት እና ጦርነት የታወጀበትን በቋንቋ በፊደላችን ሁለንተናችን ጦርነት የታወጀበትን አማራ እና የቀረውን ኢትዮጵያዊ ለማትረፍ የሚቻለው እኛ ስንሆን ነው። ወደ እምነታችን፣ ወደ ቅንነታችን፣ ወደ ነበርንበት ስንመለስ ነው። ከሃይማኖታችን ርቀናል። ከቅንነት ጠላትን ማስተናገድ ራሱ እነኝህን ሰዎች እነኝህን ወራሪዎች አዎ ማለት ራሱ ከሃይማኖትና ከእንትናችን መራቅ ነው። ወያኔ እና የኦሮሞ ተብዬን ፋሽስቶች እንደ ጠላት ስንቆጥር ጠላት ናችሁ ብለው እንዳሉት እንደ ጠላት ስንቆጥር ነው እንጂ ቀኝን ሲመታ ግራህን የሚባል ያ ፍሬ ከርስኪ ያም የተባለበት ምክንያት እንደምሰማው የገዛ ወንድምህ ቢመታህ ነው የሚለው። ወንድምህ ቢመታህ ያኛውን አዙርለት ነው። ጠላት ነው ግን እነኝህ እና እነኝህን ሌት ከቀን ለሰከንድ ላፍታ ቸልላቸው ማንገባ ጠላቶቻችን ናቸው። በምንም አይነት እድል ካጋጠማቸው አየራችንን ሊመርዙ ቢችሉ አማራ የሚምገውን አየር ለመመረዝ ቢችሉ የሚጠጣውን ውሃ መርዝ ሊመርሱበት ቢችሉ ያን ከማድረግ ወደኋላ የማይመለሱ ናቸው። ይህን ነው ማድረግ ያለብን። እንደ ጠላት መጨከን ያለብን። እነኚህን ሰዎች ለዘለቄታው መገላገል ነው ያለብን። ይህን ስናደርግ ብቻ ነው እኛም የቀረውም ኢትዮጵያ ሊተርፍ የሚችለው። የአፍሪካም ኩራት የምንሆነውና ለወትሮ አፍሪካን አስከብረን የነበረው ያን መንፈስ ሲኖረን ነው፣ እኛ ስንኖር ነው። እና ያን ትጥቅ ነው መታጠቅ ያለበት ወጣቱ ፋኖ። በምንም አይነት ማሸነፍ አለማሸነፍ በአእምሮ ሊመጣ የሚችል ጉዳይ አይደለም። አማራ ተዋግቶ የተሸነፈበት ጉዳይ የለም። ያን ትጥቅ ነው ሀቅ ይዘናል። በገዛ ሀገራችን በሃይማኖታችን በእስልምናም ሆነ በክርስትና ላይ ጦርነት ያወጀ አረመኔዎች፣ ሰው አርደው የሚበሉ የወያኔ ክርስቲያን የማይባሉ አረመኔዎች ከ3,000 በላይ ማይካርዳ አርደው እንትን ያሉ ከ600,000 በላይ ወልቃይቶችን የፈጁ አረመኔዎች ናቸው። ከነሱ ጋር ወንድም ምንትስ የሚባል ነገር የለም። በጠላትነት እንዳዩን በጠላትነት ልናያቸውና ድባቅ ልንመታቸው የሚገባ ነው። ትልቁ ነገር ቅድም እንዳልከው እነኚህም ባንዶች የአማራም ባንዶች በላይ ዘለቀ ትምህርት ያልነበረው ሰው ነው። ምናልባት በጣቱ ይሆናል ሊፈርም የነበረው ግን አስተዋይ የነበረ ሰው ነው። ከፈረንጅ የበለጠ ጠላት እነኚህ ባንዶች ናቸው ነበር ያለው። በር ከፋች ይላቸው የነበረውን እነኚህም ባንዶች ነበር ይመነጥር የነበረው። እገሌ ነው እገሌ እዛ ቤት ነው አርበኛው እገሌ ነው ብሎ ያመለክት የነበረውን ነው በር ከፋች ያላቸውን። በር እየከፈቱ እዚህ ነው ያለው የሚሉ እነኛን የመገላገል ታሪካዊ ኃላፊነት አለብን። አማራ እርስ በርሱ ተዋጋ። ምን ያሳዝነኛል። እኔ የምንድን ነው እነኚህ ምንድን ነው ገበሬዎቹ ሚኒሻ አባቱ ይጥፋና ሚሊሻ ይሏቸዋል። ጋሸኛ ነበር ይባል የነበረው መሳሪያ ተሰጥቶት አገር ይጠብቅ የነበረው በእንግሊዘኛ ቴሪቶሪያል አርሚ ይሏቸዋል አሜሪካ። እንደዚህ እነኛ ሰዎች ዛሬ ወገኖቻቸውን ፋኖ ሲፋለሙ ያስለቅሳል፣ ያሳዝናል። ግን ለጠላት ካደረ ጠላት ነው እና እነኚህን ያሰማሩ እነገዱን ዛሬ እነገዱን የመሰሉ አረመኔዎች እውጭ የሚያስታመም አማራ ተብዬ እነኚህን ወንጀለኞች ለፍርድ መቅረብ ሲገባቸው እና ያን መንፈስ ነው እገሌ ከገሌ የለም። እነኚህ ለፍርድ የሚፈለጉ ሰዎች ናቸው። ለጠላት ያደረ ምህረት ልናደርግለት የሚገባ እንትን አይደለም። ስለዚህም ነው
ኢትዮጵያ እዚህ ወራሪ ሰራዊት ውስጥ ያለ አማራ ቀን ሳይመሽበት መሽቷል ዛሬ ብረቱን ሲሆን በጠላት እያዞረ ፋኖን ሊቀላቀል የሚገባው አለበለዚያ ሊደርስበት የሚችለውን ነገር መቼም ለመገመት አያቅትም። ዛሬ ቀኑ ዛሬ ነው። እንዳለ ብረትህን ይዘህ የኢትዮጵያን ሰራዊት ያለህ አማራን የምታስወጋ የነበርክ አማራ እንደ ማነው ቢዛሞ እንደበከተው አማራ የአሞራራት ከመሆንህ ዛሬውኑ ፋኖን ተቀላቀል ሲሆን ባልደረቦች የሆኑት እነኛ የሚያሰቃዩን አረመኔዎች የወያኔ እናንትን እየከነበልክ መቀላቀለያ ጊዜ እንትን ነው። ቅድም እንዳልከው በፋኖ ውስጥ ወይም ለዚህ ለጠላት መንግስት አድሮ አማራን የሚያስፈጀውን ብአዴን የሚባለው ባዕድ አባቱ ይጥፋና በትግሬ ስም ነው ደግሞ ብአዴን ራሱ ቃሉ እና እነኝን መገላገል ያጸድቃል እንጂ አያስኮንንም። ይህን ነው መታጠቅ ያለብን። የመንፈስ ትጥቅ ነው ትልቁ ነገር። ራስ አበበ አሉ እንደተባለው የጠላቱን ምንነት የሚያውቁሉ ይጀግናል ነው ያሉት። ከወያኔና ከኦሮሞማ የበለጠ ጠላት ኖሮት አያውቅም። ኢትዮጵያ አማራ ኖሮት አያውቅም። እነኚህ ወለጋ ውስጥ እና ከፋ ውስጥ አማራን ያርዱ የነበሩ ኦሮሞ ተብዬዎችን ያስቆመ ጣሊያን ነበር። ንቅሳታም ሴት አሳርደው ሴት ያርድ ነበረ። የአባ ጆቢር የሚባለው የአባ ጅፋር ዛሬ የሚዘፈንለት የአረብ ሰው ይሸጥ የነበረ አረብ ዛሬ ኦሮሞ ተብዬዎች ንጉሳችን ነው የሚሉት። እሱ ሽንት ቤት እንትን በሚባልበት ጊዜ ወይም በሚበላበት ጊዜ አንድ አረመኔ ወዲያ ወዲህ አይልም ነበረ። እንደ ሰው አይቆጥራቸውም ነበር። ይሸጣቸው ይለውጣቸው የነበረ ነው። እሱን ነው መሪያችን የሚሉት። ልንጸየፋቸው ይገባል እነኝህን ሰዎች እና በአጭሩ ፋኖም ሆነ ማንኛውም እንትን አማራ በመጀመሪያ መሃሉ ያሉትን ጠላቶች እንደ ጠላት ሲያቸው እና ሲገላገላቸው ነው። ጠላቶቻችንማ የቀን ጉዳይ ነው። እነኛ አረመኔዎች ኦሮሞ ተብዬው በደቦ የሚገድል ከሰውነት አንድ ጀግንነት የሌላቸው አንድም መጫትና ነፍሱ ጡር 40-50 ሆነው የሚያርዱ የሚገሉ ናቸው። አንድ የቆረጠ ጀግና 50 ዓመት ሆኖ ይነዳል። ያን መንፈስ ነው ልንታጠቅ የሚገባው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እውነት ነው፣ ብንሸሸውም አይሸሸንም። ቆርጦ ቀንን ማሳጠር፣ አንድ ቀን ማሳጠር ለጠላት፣ ለብአዴን፣ ለቅጥረኛ ባንዳ፣ ለወራሪ፣ ለዘረኛ፣ ለተገንጣይ፣ ለጸረ አማራ፣ ለጸረ ኢትዮጵያ የአንድ ቀን እድሜ መስጠት፣ የአንድ ቀን እድሜ መፍቀድ ብዙ ህይወት እንዲጠፋ፣ ብዙ ሀብት ንብረት እንዲወድም፣ አገር እንዲተረማመስ መፍቀድ ነውና ባንዳን ማጽዳት፣ አካባቢን ከብአዴን ከኦሮሞማ ከወያኔ ማጽዳት፣ ኢትዮጵያን መረከብ ግዴታ ነው። ለነገ የሚባል አይደለም፣ ዛሬ እናድርገው ነው። አድማጭ ተመልካቾቻችን የዛሬውን ውይይታችንን በወቅታዊ ጉዳይ ከዶክተር ደብሩ ነጋሽ ጋር ያደረግነውን ውይይት በዚህ ጨርሰናል። በሚቀጥለው በሌላ ዝግጅት እስከምንገናኝ ሰላም ሁኑ እያልኩ ዘመድ ሳተላይት ቴሌቪዥንን ማስተዋወቅ ማገዝና ማብቃት የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩ ኃላፊነታችሁን እንድትወጡ እያሳሰብኩ እዚህ ጋር እንሰናበታለን። ሰላም።